ሃሌሉያ ዛሬ የምዕራፋችን ክፍል እዛው መሳፍንት ላይ ነን። ሃሌሉያ ክብር ለጌታ ይሁን። ባለፉት በተከታታይ ሴቶቹን ላይ ነበር ያየን ያለነው። ክብር ለጌታ ይሁን። አስቴርን አይተናል፣ ሩትን አይተናል። ዛሬ ደግሞ አንድ የምትገርም የእግዚአብሔር ሴት አለች። እግዚአብሔር እንዴት አድርጎ እንደተጠቀመባት ለመናገር ሞክራለሁ። ክብሩን ጌታ ይውሰድ። ስንቶቻችሁ ናችሁ ዲቦራን የምታውቋት? ሃሌሉያ ሁላችንም ግን ዲቦራ ነን። ዲቦራዎች እጆቻችሁን አንሱ። ዲቦራዎች ብቻ ነው ያልኩት። ለምን ብትሉኝ የትውልድ እናት ስለሆነች። ዲቦራዎች የትውልድ እናት። ሃሌሉያ የትውልድ እናት የሆነች ዲቦራ። በዚህ መካከል ብዙ የትውልድ እናቶች አላችሁ፣ ዲቦራዎች አላችሁ። ክብር ለጌታ ይሁን። ዲቦራ የትውልድ እናት የምትገርም ነበረች። እንደዚህ ይላል መሳፍንት 5:7 ላይ አንቺ ዲቦራ እስክትነሺ ድረስ ለእስራኤል እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁ ይላል 5:7 ላይ እሷ እስክትነሳ ድረስ አንቺ ዲቦራ እስክትነሺ ድረስ ለእስራኤል እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁ ይላል። ዲቦራ እስክትነሳ ድረስ በእስራኤል ኃያላን እየደከሙ እያለቁ እያነሱ ነበር የመጡት። ለምን? ለትውልድ ኬር የሚያረግ ከሌለ ኃያላን ይደክማሉ፣ ኃያላን አይነሱም፣ የጌታ ልጆች አይነሱም እነ ዲቦራ ከሌሉ። በዚህ ምድር ላይ እነ ዲቦራ ያስፈልጋሉ፣ እነ አስቴር ያስፈልጋሉ፣ እነ ሩት ያስፈልጋሉ። ሁላችንም ሴቶች እናስፈልጋለን። ለእግዚአብሔር ቤት ከምን ጊዜውም በላይ የምናስፈልግበት ዘመን ነው። ዲቦራ ከሌለች ጄኔሬሽን አይነሳም። አስቴር ከሌለች ጄኔሬሽን ነፃ አይወጣም። ሩት ከሌለች ታማኝነት አይኖርም። እነዚህ ሴቶች እግዚአብሔር የተጠቀመባቸው የእግዚአብሔር ሴት ልጆች ናቸው። ዲቦራ ግን ለየት ያለች ሴት ነች። ዲቦራ እስክትነሳ ድረስ የእስራኤል ኃያላኖች በእስራኤል ዘንድ የነበረ አንድ የጭንቅ ዘመን ነበር። ከዛ በፊት ግን ለምን እንደዚህ አለ ስትሉ ከላይ ምን ይላል? በእናትና ልጅ በሴሜጋ ዘመን በኢዮኤልም ዘመን መንገዶች ተቋረጡ፣ መንገደኞችም በሰጥር መንገድ ይሄዱ ነበር ይላል። ከሷ በፊት የነበሩ አገሩን የሚገዙ ነበሩ። በእነሱ ዘመን ግን እስራኤል ተጨንቃ ነበረ። እስራኤል ግራ ገብቷት ነበረ። በከተማው ሴቭ አልነበረም። ከተማ ላይ የሚወጣ ሰው አልነበረም። ህዝቡ ተጨንቆ ነበረ በእነሱ ዘመን፣ በሚገዙበት ዘመን። ስለዚህ መሳፍንት ላይ ስትሄዱ መሳፍንት አንድ ላይ ብንሄድ እንደዚህ የሚል ቃል አለ። ክብር ለጌታ ይሁን። ኤልያድም ከሞተ በኋላ ይላል የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራን ሰሩ። ምን አደረጉ? እንደገና ክፉን ስራ ሰሩ። ይሲ እስራኤሎች ህይወታቸው ሮቴሽን ነበር፣ ሪፒቴሽን ነው። ሁሉ ጊዜ በእግዚአብሔር ፊት ክፉን ስራ ይሰራሉ። እግዚአብሔር አምላካቸውን ትተው ሌላ አምላክ ያመልካሉ። እግዚአብሔር አመነዘራችሁብኝ ይላል። እንደገና ይጸጸታሉ፣ ይጮሃሉ፣ እንደገና መዳንን ያመጣላቸዋል። ርፕት ነው ህይወታቸው። መሳፍንት ላይ ስታዩት ሁሉ ጊዜ እንደገና እግዚአብሔርን ረሱ ይላል። እንደገና እያለ ርፕት ያደርጋል። 6 ላይ መሄዳችሁ ስታነቡት እንደገና ይላል። እግዚአብሔር ካሳረፋቸው በኋላ ከእንደገና ህይወት ያውጣችን ዛሬ ከሪፒቴሽን። በቃ ይሄ ሩቲን የሆነ ህይወት ያውጣን ዛሬ በጌታ በኢየሱስ ስም። የሚደጋገም ኃጢያት፣ የሚደጋገም ሩቲን የሆነ ነገር መሰበር አለበት። የጄኔሬሽን ከርስ መሰበር አለበት። ሩቲን የሆነ ነገር ይሰበር በኢየሱስ ክርስቶስ ስም። ሩቲን ነበረ። ስታነቡት ሚዲያሞች በዘሩ ጊዜ ይላል እነ ጌዲዮን ተደብቀው እስኪዘሩ ድረስ because it's repetition ነበረ። ሪፒት ያረጋሉ። ይሄ ሁሉም የሆነባቸው እግዚአብሔርን እየተው እየሸሹ እያመነዘሩ እየሄዱ ሲሉ እንደገና መዳን ያመጣል። የፈለገ ሚስ ቢያረጉ እግዚአብሔር እንደገና ጩኸታቸውን ይሰማል፣ እንደገና ያነሳቸዋል። ግን ሪፒት ነበር ህይወታቸው፣ ሪፒት ነበረ። በጌታ በኢየሱስ ስም ሰበርኩ። ሪፒት የሆነ ከአመት እስከ አመት በቃ በዚህ አመት እንዲሆነብኝ ኔክስት ይር በዚህ ጊዜ እንዲሆንብኛል። ኖ አይሆንም። ሃሌሉያ ዘመኑን መዋጀት አለብን፣ ቀኑን መዋጀት አለብን። ኖ አይሆንም። ሪፒት የሆነ ሮቴሽን የሆነ ድህነት በኢየሱስ ስም ይሰበር፣ በጌታ በኢየሱስ ስም ይሰበር። ሮቴሽን የሆነ ዚስ ይር ሰርቫይቭ አድርጊያለሁ፣ ኔክስት ይር ሰርቫይቭ አድርጊያለሁ። ኖ የተጠራ
የተጠራነው ለብለሲንግ ነው። የተጠራነው ለአባንደንት ነው። አባንደንት ላይፍ ነው የሚለው። በቃ ህይወትም እንዲበዛላችሁ እንዲትረፈረፍ ነው የሚለው። የተትረፈረፈን ህይወት ተጠርተናል እንድንኖር። ግን ሩቲን የሆነ ነገር፣ ሳይክል የሆነ ነገር ይሰበር። አሜን። በቃ ይሄን ዓመት አይሻገር፣ ይሰበር። ተስማሙ፣ ይሰበር፣ አይሻገር። ሩቲን አይሁንባችሁ፣ ተደጋጋሚ አይሁንባችሁ፣ ውድቀት አይሁንባችሁ። ተደጋጋሚ ውድቀት አይሁን፣ ተደጋጋሚ የፋይናንስ እጥረት አይሁን፣ ተደጋጋሚ በሽታ አይሁን በኢየሱስ ስም። ሩቲን ነበር ህይወታቸው። ስለዚህ እንደገናም ክፉ ስራ ሰሩ አለና እግዚአብሔርም በአሶር በነገሰ በከነዓን ንጉስ በኢያቤስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሶር የተቀመጠው ሲሳር ነበር። የእስራኤል ልጆች ወደ እግዚአብሔር ጮሁ። 900 የብረት ሰረገሎች ነበሩትና የእስራኤልን ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚህ ዘመን ነበረች ዲቦራ። እስራኤል በጨለማ ዘመን በምትኖር ጊዜ፣ ሲሳር በሚያስጨንቃቸው ዘመን፣ ዲፕረስድ በሆኑበት ጊዜ፣ ግራ በተጋቡ ጊዜ፣ ጨለማ በሆነበት ዘመን ዲቦራ ግን ነበረች። አሜን። የጨለማውን ዘመን እግዚአብሔር የሚሰብርባቸው ሴት ልጆች አሉ። ክብር ለጌታ ይሁን። ትረስት ሚ። ሃሌሉያ። ያ የጨለማ 20 ዓመት ዲፕሬሽን ውስጥ 20 ዓመት ሩቲን የሆነ ህይወት ውስጥ 20 ዓመት ድግግሞሽ ውስጥ ነበሩ። እግዚአብሔርን ስላስቀየሙት፣ አይደል ስላመለኩ፣ ሌላ አምላክ ስላመለኩ ጮሁ። እግዚአብሔር ግን ሰማቸው። እግዚአብሔር በመከራ ውስጥ ሆነን ስንጮህ ይሰማል። ግን ዋይ በመከራ ለመግባት በራሳችን መንገድ እንሄዳለን? አሜን። ክብር ለጌታ ይሁን። ከዛም በኋላ እንደዚህ ሆነ። ሲሳር ነበር። የእስራኤል ልጆች ወደ እግዚአብሔር ጮሁ። 900 የብረት ሰረገሎች ነበሩት። በዛን ዘመን 900 የብረት ሰረገላ እንዳሁን እንግዲህ ኒክሮል ቦምብ ማለት ነው የነበሩት። ሲሳር የሚባል ነው የሚያስጨንቃቸው። 20 ዓመት እጅግ ያስጨንቃቸው ነበር። በዚያም ጊዜ እስራኤሎች እዚህ ጋር ያስጨንቃቸዋል ጠላታቸው። በሴም ታይም ደግሞ በዛን ጊዜ ደግሞ እግዚአብሔር የራሱ ሰው አለው። አሜን። ክብር ለጌታ ይሁን። በዛን ጊዜ ነብይት ሃሌሉያ የሉፌድ ሚስት ነበረች። ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም ሀገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤል ልጆች ወደ እርሷ ለፍርድ ይወጡ ነበር ይላል። በተራራው ቁጭ ብላ የምትፈርድ እቺ ሴት 3 ነገር ነች። አንደኛ ነብይ ነች፣ ሁለተኛ ዳኛ ነች፣ ሶስተኛ ደግሞ ሚስት ነች። እንዳትረሱ 3 ነገር ነው ያላት። ዲቦራ ሚስት ነች፣ እንደገና ዲቦራ ዳኛ ነች፣ እንደገና ዲቦራ ደግሞ የእግዚአብሔር አፍ ነች፣ ነብይ ነች። ይህች ሴት የዲቦራ ዛፍ በሚባለው በራማና በቤተል መካከል በዲቦራ ዛፍ በመባል በሚታወቀው ቦታ ላይ ቁጭ ብላ ለእስራኤል ህዝቦች ትፈርዳለች። ቢኮዝ ይበደሉ ነበር፣ ይጨቆኑ ነበር፣ ይሰቃዩ ነበር። እንደገና ደግሞ ምክር ትሰጣለች፣ ጥበብን ትሰጣለች፣ ማስተዋልን ትሰጣለች። ዊዝደም አላት፣ ትመክራለች። እንደገና ደግሞ ሚስት ነች። ዋይ ዲቦራ ብዬ በሙሉ ሳጠና there is no man ሊድ የሚያደርግ ማን አልነበረም። የዛን ጊዜ የሊደርሺፑን ቦታ የሚወስድ ወንድ አልነበረም። ስለዚህ ዲቦራ ስቴፕን ማድረግ ነበረባት። ለምን? እስራኤሎች በጭንቀት ነበሩ። ለምን? እስራኤሎች በመከራ ውስጥ ነበሩ። ይህች ሴት ቁጭ ብላ ቀኑን ሙሉ ኦፊስ የላትም፣ ከዛፍ ስር ነው የምትቀመጠው። ቦታ የላትም፣ የምታስተዳድር በዛፍ ስር ትቀመጣለች። ትንቢት ትናገራለች፣ ትንቢት ታመጣለች። ዊዝደም አላት፣ ጥበብ አላት፣ ትመክራለች፣ ዳኛ ነች፣ ትፈርዳለች። ተጨቁነዋል። በዚህ መካከል እያሉ እግዚአብሔር አንድ ነገር አረገ። እንዲህ አለች። ይሄንን እየሰራች እያለች 6 ላይ ስታነቡት ልካም ከቄዳስ ንፍታኤል የኢቢኔም ልጅ ባረቅን ጠርታ የእስራኤል አምላክ እግዚአብሔር ሂድ፣ ወደ ታቦር ተራራ ውጣ፣ ካንተ ጋር ከንፍታይም ከዙርባቤል ልጅ 10,000 ሰዎችን ውሰድ። እኔም የአቢሲኒያን ሰራዊት አለቃ ሲሳርን ሰረገሎችን ሕዝቡን ሁሉ ወደ አንተ ወደ ቄስ ወንዝ እስባለሁ፣ በእጅህም አሳልፌ እሰጥሃለሁ ብሎ አላዘዘህምን አለችው።
እስራኤሎች በጭንቀት ውስጥ እያሉ እግዚአብሔር መልእክት ላከ። አስጠራችው። ዲቦራ ነገረችው። የሚያደርገውን ሁሉ ካስረዳችሁ በኋላ ዲቦራ ይሲ ለሱም እናት ነች። ምክንያቱም የትውልድ እናት ስለሆነች ዲቦራ ይሄንን ካደረገች በኋላ ኢንስትራክሽን የሰጠችው እግዚአብሔር የሰጠው ኢንስትራክሽን አለ። 10,000 ሰዎችን ቦታው ደግሞ ታቦር ተራራ ላይ እዚህ ጦርነት ላይ የሚገጥሙት ደግሞ 2 ነገዶች ናቸው። እነዚህን ሂድ ይዘህ ጦርነቱን እንድትገጥም እግዚአብሔር ተናግሮሃል ብላ ትንቢትን አመጣች፣ ተናገረች። ክብር ለጌታ ይሁን። እግዚአብሔር በዘመናት መካከል ሰው አለው። ግን እንዲህ አለ ባርቅ፣ አንቺ ከኔ ጋር ብትሄጂ እንጂ እሄዳለሁ፣ አንቺ ከኔ ጋር ግን ባትሄጂ እኔም አልሄድም አላት። እርሷም እንዲህ አለችው፣ ካንተ ጋር ሄዳለሁ፣ ነገር ግን እግዚአብሔር ሲሳርን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዘሩባቤል ንፍታሌም ወደ ቃዴስ ጠራቸው። 10,000 ሰዎችም ተከትሏቸው ወደ ዲቦራ ከእርሱም ጋር ወጣች። ዲቦራ ወደ ጦርነቱ ስለጠየቃት ከሱ ጋር ወጣች። ግን አንድ ነገር አለችው። እግዚአብሔር ግን አለችው ሲሳርን በሴት እጅ አሳልፎ ይሰጣል፣ ካንቺ ጋር ውጪ ሲላት እሺ አለችው። ለምን ብትሉኝ እሱ አሁን ብዙ ሰዎች ዊክ ስለሆነ እምነት ስለሌለው ይላሉ። ኖ ሺ ኢዝ ሂዝ ማዘር አዝ ዌል ቢኮዝ ዲቦራ የእስራኤል እናት ነች። ዲቦራ ጥበበኛ ነች። ዲቦራ ማስተዋል አላት። ዲቦራ በእግዚአብሔር መንፈስ የምትመራ ሴት ነች። እነሴንስ ሙሴ እንዳለው አንተ ካልወጣህ እኛ እንወጣም እንዳለው አንቺ ከኔ ጋር እንድትሄጂ ይፈልጋለሁ። ምክንያቱም እሷ በመንፈሳዊ ዓለም ላይ ዲዘርን ታረጋለች፣ እሱ ደግሞ የምድር ጦሩን ይመራል፣ እሷ ደግሞ መንፈሳዊ ዓለምን ትመራለች። ስለዚህ ቲም ወርክ ነው። ስለዚህ አንቺ ከኔ ጋር መሄድ አለብሽ አላት። ለምን? ዊዝደም ያላት ጥበብ ያላት ሊደር ነች። ሺ ኢዝ አ ሊደር። ሊደርን ሪስፔክት ያረጋል። ይሲ ቤተክርስቲያን ያለ ዩኒቲ ፋንክሽን ማድረግ አትችልም። ዩኒቲ ሊኖር ይገባል። ሴት ነች ብሎ አልናቀም። ቢኮዝ ሺ ኢዝ ሂዝ ማዘር የእስራኤል እናት ነች። እናት በሌለበት ዘመን እናት ሆና የተነሳች ነች። ሊደር በሌለበት ዘመን ሊደር ሆና የተነሳች ሴት ነች። ስለዚህ አንቺ አላት ከኔ ጋር መሄድ አለብሽ። ኦኬ አለችው። ግን ድሉ ለሴት ይሆናል። ትንቢት እየተናገረች ነው። ትንቢት ነው የነገረችው። ይሁን አለ። አብረው ሄዱ። ቬሪ ዋይዝ ማን። አንቺ ካልሄድሽ አልሄድም አለ። የእግዚአብሔርን ነገር ዲዘርን ስለምታረግ የእግዚአብሔርን ነገር ስለምታው አንቺ ካልሄድሽ እኔ አልሄድም አለ። አብራም ወጣች ይላል። ክብር ለጌታ ይሁን። አብራው ወጣች። መንፈሳዊ ምሪት ከሷ እንደሚያገኝ ስለሚያውቅ 12 ላይ ቄናናዊ ሄብራም ከሙሴ አማት ከበመል ልጅ ከቄንያም ተለይቶ ድንኳኑን በቃዲስ አጠገብ በጼጽያን እስከነበረው እስከ ትልቁ ዛፍ ድረስ ተከለ ይላል። ታሪኩን እንደምታውቁት የአቤኔም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳር ነገሩት ይላል። አሁን ጦርነቱ ሊጀመር ነው። ግን ከመጀመሩ በፊት እግዚአብሔር ግን ጦርነቱ እንደሚያበቃ በእጁ አሳልፎ እንደሚሰጠው ኦሬዲ ነግሮታል። በመንፈሳዊ ዓለም ላይ ጦርነቱ ተጀምሮ ጦርነቱ አልቋል። እስራኤሎች ነፃ ወጥተዋል። ግን ፕሮሰስ አለ። ስለዚህ አንዳንድ ጊዜ ተፈውሳችሁ እንኳን የተፈወሳችሁ ካልመሰላችሁ ፕሮሰስ አለ። በመንፈሳዊ ዓለም ኤቭሪቲንግ ደን ነው። በመንፈሳዊ ዓለም ላይ ሁሉ ነገር ተሰርቶ ያለቀ ነው። በምድር ላይ ግን ፕሮሰስ አለው። ስለዚህ ጦርነቱ እንዳለቀ አስቀድማ ነግረዋለች። ግን ሄደው ደግሞ መግጠም አለባቸው። ክብር ለጌታ ይሁን። እንደዚህም ሆነ ሲሳርም ሰማ፣ ወደ ጦርነቱም ተሰበሰቡ። የአቤኔም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳር ነገሩት። ሲሳርም ሰረገሎቹን ሁሉ 900 የብረት ሰረገሎችን ከእርሱ ጋር የነበሩን ሕዝብ ሁሉ ከአሪት ወደ ቄሳር ወንዝ ሰበሰባቸው። እግዚአብሔር መጀመሪያ ላይ ምን ብሏል? እኔ እሰበስባቸዋለሁ ብሏል አይደለ? ወደ ወንዙ እኔ እስበዋለሁ በእጅ አሳልፌ እሰጠዋለሁ ብሎ አላዘዘህምን አለችው። አሳልፎ እንደሚሰጠው ወደ ወንዙም እንደሚሰበስባቸው እግዚአብሔር አስቀድሞ ተናግሯል። ስለተናገረ ሲሳርም ወደዛ ስፍራ ሄደ። ሰረገሎቹም ከእርሱ ጋር የነበሩን ሕዝብ ሁሉ ከኦሪስ ወደ ቄሳር ወንዝ ሰበሰባቸው። ክብር ለጌታ ይሁን። 14 ላይ እንደዚህ ሆነ። ሃሌሉያ።
ሃሌሉያ። ዲቦራም ክብር ለጌታ ይሁን ባርቅን እግዚአብሔር ሲሳርን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነስ፣ እነሆ እግዚአብሔር በፊት ወጥቷል አለችው። እግዚአብሔር ጠላትን አሳልፎ የሚሰጥበት ቀን ዛሬ ነውና። እግዚአብሔር ጠላታችሁን ያስጨነቃችሁን ግራ ያጋባችሁን አሳልፎ የሚሰጥበት ቀን ዛሬ ነው። አሜን። ክብር ለጌታ ይሁን። ይሲ የመዳን ቀን አሁን ነው ይላል እግዚአብሔር ቃል። የመዳን ቀን ዛሬ ነው። ነገ ነፃ አወጣለሁ ብላችሁ አትጠብቁ። ከነገ ወዲያ አትጠብቁ። ዛሬ አሁን ነው። አሁን አለችው። እግዚአብሔር እስራኤልን ያስጨነቀውን በእጅህ አሳልፎ ይሰጣል። ሃሌሉያ። ዛሬ ነው፣ አሁን ነው። የመዳን ቀን አሁን ነው። የፈውስ ቀን አሁን ነው። የመውጣት ቀን አሁን ነው። እምነት ምንድነው? አሁን ነው አይደለም? faith is now። እምነት አሁን ነው። አመንኩ ስለዚህም ተናገር። አሁን ነው። አሁን የሚያምን ሰው ከዚህ ከጭንቀት ይወጣል። አሁን የሚያምን ሰው ምክንያቱም እምነት ለነገ አይሰራም። መና ነው እምነት። መና ሲሰበስቡ እስራኤሎች ምንድነው ያላቸው? ማለዳ ሰብስቡ ለቀን ሙሉ አላቸው። ለነገ አይሰራም። እምነት faith is now። አሁን ነው ፋንክሽን የሚያደርገው። ያመነ ሰው አሁን ነው የሚቀበለው። ያመነ ሰው አሁን ነው ነፃ የሚወጣው። አሁን ነው። ክብር ለጌታ ይሁን። የእግዚአብሔር ታይሚንግ ደስ ይለኛል። እግዚአብሔር ሁሉ ጊዜ የአሁን አምላክ ነው። ትላንት ያደረገውን የሰራውን ስራ የምንዘክርበት የምናስታውስበት ለወደፊት ተስፋ የምናደርገው ነው። እጁ ግን አሁን ነው። ክብር ለጌታ ይሁን። ለሚያምነው ግን አሁን ነው። እምነት አሁን ነው። አሁን ነፃ መውጣት ትችላላችሁ ካመናችሁ። ክብር ለጌታ ይሁን። ስለዚህም እንደዚህ ያለችው አሳልፎ የሚሰጥበት ዛሬ ነውና ተነስ። ሃሌሉያ። እነሆ በእግዚአብሔር ፊት ወጥቷል። እግዚአብሔር ከፊት ምን ብሏል? ወጥቷል አለችው። ባርቅም 10,000 ሰዎች ተከትለው ከታቦር ተራራ ወረዱ። እግዚአብሔርም ሲሳርን ሰረገሎቹን ሁሉ ሰራዊቱን ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። እግዚአብሔር ጠላትን ያስደነግጣል። ሃሌሉያ። አስደነገጣቸው ይላል። ገና ሳይዋጉ ደነገጡ። ገና የእግዚአብሔርን ህልውና ሲያዩ፣ ገና የእግዚአብሔርን አብሮነት ሲያዩ፣ ገና እግዚአብሔር በህይወትሽ ላይ እንዳለ ሲያዩ፣ ገና እግዚአብሔር ካንቺ ጋር እንደሆነ ሲያዩ፣ ጠላቶቻችን ሩጠው ስለሄዱ ነው በህይወት ያለ ነው። እንዳሰቡት ስላልሆነብን ነው በህይወት ያለ ነው። እግዚአብሔር ስላስደነገጣቸው ነው ደንግጠው ከህይወታችን ላይ የሄዱት። እግዚአብሔር አስደነገጣቸው ይላል። ጦርነቱ አልተጀመረም፣ ደነገጡ። ሃሌሉያ። ክብር ለጌታ ይሁን። አስደነገጣቸው። ሲሳርም ከሰረገላ ወርዶ በእግሩ ሸሸ። ያ 900 ሰረገላዎች ያሉት ሰው፣ ያ የተከበረ፣ ያ እስራኤልን 20 ዓመት ሲያስጨንቅ የነበረ ሰው፣ ያ ኃይለኛ ተዋጊ እግዚአብሔር ሲያስደነግጠው ከሰረገላ ወረደ ይላል። ክብሩን ለቀቀ። ሃሌሉያ። ማስደንገጡ ይሲ እንደዚህ ነው ያለው። ኢያሱ ወደ ጠላት ግቡና ውረሱ አለው። ለምን ብትሉ ጠላት ሞገሱ ተገፏል አለው። የጠላቶቻችሁ ሞገሳቸው ተገፏል። ስለዚህ ግባና ውረስ አለ። ሃሌሉያ። ጠላት ሞገስ የለውም። ጠላት አስደንጋጭነት የለውም። የሚጮህ አንበሳ የሚለው እግዚአብሔር ራሱን ታምኖ እኮ ነው። ሃሌሉያ። እኔና እናንተ ችግራችን ራሳችን ነው የምንታመነው። እኔና እናንተ ችግራችን ተራራችን ነው የምናየው። እግዚአብሔር በእኛ ውስጥ የሚሰራውን አናየውም። ሃሌሉያ። ለዚህ ነው ኢያሱን ግባና ውረስ አለው። ለምን ስለው ጠላቶች ሞገሳቸው ተገፏል። ጠላቶቻችሁ ሞገሳቸው ተገፏል። አስደንጋጭነታቸው ቀርቷል። ሃሌሉያ። ሞገስ የላቸው። የደነገጡ የበረገጉ ናቸው። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ሃሌሉያ። ስለዚህም ይሄ እስራኤልን ሲያስጨንቅ ሰረገላ እኔ ይገርመኛል። ሰረገላ ላይ ሆኖ 20 ዓመት ካን ዩ ኢማጂን 20 years መንገዱን ዘግቶ አላሳልፍ ብሎ መውጫ መግቢያ አጥተው እየተጨነቁ how long you been there? ጌታ ኢየሱስ ወደዛ ሰውዬ መጣና ምንድነው ያለው? ቁጭ ብሎ ሲያው 38 ዓመት hey how long you been like this? አንዳንድ ጊዜ ሲቹዌሽናችሁን ተወዱታላችሁ። no ሪፊውዝ ስታረጉ ነው እግዚአብሔር የሚሰራው። how long you been like this ነው ያለው። ስንት ጊዜ ነው እንደዚህ የተቀመጥከው አለው። ምንም አላለው። እሱ ሊዘረዝር ጀመረ። ውሃው ሲነቃነቅ ሰው ያላቸው ይመጣሉ፣ ወደ ውሃ ውስጥ ይከቷቸዋል። ወደ መጥመቂያው ሲከቷቸው እነሱ ይፈወሳሉ። ዳራራራራ ሲል ስታፕ አለው። ጌራፕ አለው። ተሸከምና ሂድ።
ገራባሉ ዛሬ ተነሱ ዝም ብላችሁ ስለ ጠላት አናውራ ዝም ብለን ስለ ውድቀት አናውራ የምታመልከው አምላክ ትልቅ ነው ሃሌሉያ የምናመልከው አምላክ ትልቅ ነው ራሳችሁን በፍጹም አትታመኑ በእግዚአብሔር የሚታመን ብቻ ነው ጠላትን ማሸነፍ የሚችለው how long you been like this አለው ስንት ዘመን ነው በዚህ ሲቹዌሽን ውስጥ ያላችሁት ሲክነስ ይሁን በሽታ ይሁን ዲዚዝ ይሁን ፌሌሪቲ ይሁን ውድቀት ይሁን ድህነት ይሁን how long you been like that how long አቅፈኑ ተቀምጠናል ይሄ ሰውዬ እኮ ወንበሩን ይዞት ቁጭ ብሏል ጌታ ኢየሱስ መጣና አንድ ጥያቄ how long ምን ያህል ነው ጊዜ ነው 38 years the same condition 20 years 20 ዓመት ሲጨነቁ መውጣ መግቢያቸው እየተደበቁ ሲወጡ እነ ጌዲዮንን ስታያቸው ተደብቀው ሲወዱ መዲያማኖች ሲመጡ ለቅመው ሲወስድባቸው ተደብቀዋል ለምን ሲቹዌሽናቸውን ሶሉሽን ለመፈለግ አልወጡም አሁን ግን እግዚአብሔር መጣና ያ ያስጨነቃቸው ሰረገላ ላይ ቁጭ ብሎ ሲፎክርባቸው የነበረው ወረደ ይላል ከእግዚአብሔር ጋር ሲገናኝ ሃሌሉያ ነገራቸው አንድ ነገር ነው ከእግዚአብሔር ክብር ጋር ሲገናኝ ይወርቃል ወደቀ ይላል በእግሩ ሸሸ ወረደ ከሰረገላው በእግሩ ሸሸ ደስ የሚልኝ የእግዚአብሔር ቃል አለ ወገኖቼ የእግዚአብሔር መንግስት ቲም ወርክ ነው ሌላ ሴት አለች ኢዩኤል የምትባል ድንኳን ያላት ድንኳኗ የተዘጋጀ ጠላትን የሚያጣብቅ ጠላትን የሚገል ድንኳን ያላት ደሟለች ዲቦራ ብቻዋን አልነበረችም እናት ነቻ ዳኛ ነቻ ማህደር ነች ዲቦራ በዚህ ዘመን እናቶች ያስፈልጋሉ ጀግኖች እንዲወጡ እናቶች ያስፈልጋሉ የሚማልዱ ያስፈልጋሉ እነ ሙሴ እንዲወጡ ዲቦራ ያስፈልጋሉ እነ ዳዊት እንዲመጡ ዲቦራዎች ያስፈልጋሉ ሊደርሺፕ ያላቸው እናቶች ያስፈልጋሉ ለልጆች ለጄኔሬሽን የሚጸልዩ እናቶች ያስፈልጋሉ ክብር ለጌታ ይሁን ሴቶች ብዙ ስራ አለብን ጉልበታችን ብዙ መስራት አለበት ከዛም እንደዚህ ሆነ ታሪኩን ልጨርስላችሁ ክብር ለጌታ ይሁን በእግሩ ሸሸ ይላል ባርቅም ሰረገሎችና ሰራዊቱ እስከ 3 ድረስ አባረሩት የሲሳር ሰራዊት ሁሉ በሰይፍ ስለት ወደቁ አንድም እንኳን አልቀሩም አንድ ጠላት አልቀረም ሁሉም ወደቁ ይልና 17 ላይ ደግሞ ሌላ ታሪክ አለ በአሶር ንጉስ በኢያቢስ በቄናውያን በሄበር ቤት መካከል ሰላም ነበረ ይላል ችግሩ በእስራኤል ንጉስ መካከል ነው በእነዚህ ንጉስ መካከል ግን ሰላም ነበረ ይላል ሲሳር ችግር አልነበረበትም ከነዚህ ጋር አልተጣላም ነበር ስለዚህ ለሽሽት እንዲመቸው በቤቴል ቤት መካከል ሰላም ነበርና ሲሳር በእግሩ ሸሽቶ ወደ ቄናዋ ወደ ሄበር ሚስት ወደ ኢዮኤል ድንኳን ደረሰ አምልጧል አይደል ክብር ለጌታ ይሁን ጦርነቱን አሸነፍኩ ብሎ ጦርነቱን ስለተሸነፈ ስለተዋረደ በእግሩ እየሮጠ ሸሽቶ ሄደ ወደ ኢዮኤል ድንኳን ደረሰ ይላል ይሲ ጠላት ከዲቦራ ቢያመልጥ ከኢዮኤል አያመልጥም ክብር ለጌታ ይሁን ከአንዱ አመለጥኩ ሲል ከሌላው አያመልጥም ለዚህ ነው ፕሬየር ፓርትነር የሚያስፈልጋችሁ ለዚህ ነው ፕሬየር ፓርትነር የሚያስፈልገው ከአንዱ ቢያመልጥ ከአንዱ አያመልጥም ከዲቦራ አመለጥኩ ብሎ የት ገባ ኢዮኤል ድንኳን ውስጥ ገባ የኢዮኤል ድንኳን ኖርማል ድንኳን አልነበረም የኢዮኤል ድንኳን ጠላት የሚገደልበት ድንኳን ነው የኢዮኤል ድንኳን በጸሎት ባሁን ዘመን በጸሎት የተጥለቀለቀ በጉልበቷ የምትሄድ ሴት ድንኳን ነው በኢዮኤል ድንኳን ጠላት ገብቶ በህይወት አይወጣም ካልሞተ በስተቀር ስለዚህም እንዲህ አለችው ይላል ኢዮኤል ድንኳን ደረሰ ኢዮኤልም ሲሳርን ለመገናኘት ወጣች ይላል ክብር ለጌታ ይሁን ለመገናኘት ወጣች ግባ ጌታ ሆይ ወደኔ ግባ አትፍራ አለችው ካን ኢማጂን ከጦርነት እየሸሸ መጥቷል እያለከለከ ነው የመጣው አሸንፋለሁ ብሎ ነበር የሄደው የእስራኤልን ህዝብ 20 ዓመት አስጨንቋል አሁን ግን በባዶ እግሩ ሰረገላ ላይ አይደለም እየሮጠ ሲመጣ በር ላይ ቆማ ተጠበቀችው ኢማጂን የሷ ጠላት አይደለም ከነሱ ጋር ጸብ የለውም ይላል ጸቡ ከእስራኤል ጋር ነው ግን ወጣ በር ላይ ተጠበቀችው ታቃለች የእስራኤል አምላክ ምን አይነት አምላክ እንደሆነ ታቃለች የእስራኤል ህዝብ ምን አይነት ህዝብ እንደሆነ ስለዚህ ወጣ ተጠበቀችው ይላል ክብር ለጌታ ይሁን እንደ ኢዮኤል አይነት የተዘጋጁ ሴቶች መሆን አለብን ጠላታችንን ወተን የምንጠብቅ ጠላታችንን አይን ለአይን የምንጋጠም እንደ ኢዮኤል አይነት ሃሌሉያ ወጣ ተጠበቀችው ይላል በር ላይ ድንኳን ላይ ሲሳርን ለመገናኘት ወጣ ግባ ጌታ ሆይ ወደኔ ግባ አትፍራ አለችው ወደርሷም ወደ ድንኳኗ ገባ በመጎናጸፊያዋም ሸፈነችው ካን ኢማጂን የእስራኤልን ህዝብ ጨርሳለሁ ብሎ የወጣ ወንድ በሴቷ ቀሚስ ስር ተደበቀ
እግዚአብሔር ሲመጣ እንደዚህ ነው። ክብር ለጌታ ይሁን። በመጎናጸፊያው ደበቀችው ይላል። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያው ሸፈነችው። እርሱም ጠምቶኛል፣ እባክሽን የምጠጣው ጥቂት ውሃ ስጭኝ አላት። እርሷም የወተቱን አቅማዳ ፈታ አጠጣችው። የጠየቀው ውሃ የሰጠችው ወተት። ለምን? ወተት በደንብ አርጎ እንደሚያስተኛው ታውቃለች። መተኛት አለበት እያለከለከ ነው የመጣው። የእስራኤልን ሕዝብ ሊጨርስ ነበር የመጣው። ወተት ሰጣ አስተኛችው ይላል። ሸፈነችው። እርሱም እንዲህ አላት፣ ከድንኳኑ ደጃፍ ቁሚ፣ ሰው መጥቶ በዚህ አለን ብሎ ቢጠይቁሽ አንቺ የለም ትያቸዋለሽ አላት። የሄብሮን ሚስት ኢዮኤል የድንኳኗን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላ ወደ እርሱ ቀረበች፣ በጆሮ ግንዱ ካስማው ቸነከረች። እርሱም ደክሞት አንቀላፍቶ ነበር። ካስማውም ወደ መሬት ጠለቀ፣ እርሱም ሞተ። ብሬቭ ውመን ከዲቦራ አመለጠ፣ ከኢዮኤል ግን አላመለጠ። ክብር ለጌታ ይሁን። ከአንዳችን ቢያመልጥ ከአንዳችን አያመልጥ። ወደ ኢዮኤል ድንኳን የገባ ሳይመታ አይወጣም። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ድንቅ አምላክ ነው። ሉክ ወደ ላይ ከፍ ብዬ ሳነብላችሁ አንተ ከኔ ጋር ሂጂ ያልከኛ፣ ነገር ግን እግዚአብሔር ሲሳርን በሴት እጅ አሳልፎ ይሰጣል። በዚህ በምትሄድበት መንገድ ለአንተ ክብር አይሆንም ብላ ዲቦራ አስቀድማ ትንቢት ነግራው ነበር። የዲቦራ ትንቢት ጀስት ተፈጸመ። ክብር ለጌታ ይሁን። ተዋለችው፣ እኔ ካንተ ጋር ሄዳለሁ፣ ነገር ግን እግዚአብሔር ሲሳርን በሴት እጅ አሳልፎ ይሰጣል። ስለ ኢዮኤል ትንቢት ተናገረች። ትንቢቱም ወዲያውኑ ተፈጸመ። የእስራኤልም ጠላት ከመሬት ጋር አጣበቀችው ይላል። መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳርን ሲያባርር ኢዮኤል ልትገናኘው ወጣች። አሁን ደግሞ ሲሳር መጣ። ኢዮኤል አሁንም ሲሳርን ልትገናኘው ወደ በር ወጣች ይላል። እና የምትሻው ሰውን አሳይሃለሁ አለችው። እርሱም ወደ እርሷ ገባ። እነሆ ሲሳር ወድቆ ሞቶ አገኘው። ካስማው በጀጎንጉድ ውስጥ ነበር። በዚያን ቀን በእግዚአብሔር የከነዓን ንጉሥ የኢያቤስ በእስራኤል ልጆች ፊት አዋረዳቸው። የከነዓን ንጉሥ ኢያቤስ እስኪጠፋ ድረስ በከነዓን ንጉሥ በኢያቤስ ልጅ የእስራኤል ልጆች እጅ እየበረታች ሄደች። ከዛን ቀን ጀምሮ የእስራኤል ሕዝብ እጃቸው እየበረታች መጣች ይላል የእግዚአብሔር ቃል ሲናገር። ስለዚህም ዲቦራ የእስራኤልን ሕዝብ ከጭንቀት እግዚአብሔር ያላቀቀባት የምትገርም የእግዚአብሔር ሴት ልጅ ነች። ክብር ለጌታ ይሁን። ዲቦራ፣ ብዙ ዲቦራዎች በዚህ ዘመን አለን። ትንቢት የተነገረን፣ ትውልድ ትወርሳላችሁ የተባለን፣ ትውልድን እግዚአብሔር የሚታደገው በዲቦራ ነው። ብዙ ዲፕረስድ ይሆኑ አሉ፣ ብዙ ኦፕሬሽን ይሆኑ አሉ፣ በብዙ ነገር የተያዙ ብዙ ጄኔሬሽኖች አሉ። ብዙ ዲቦራዎች ከሌሉ ግን ብዙ ጄኔሬሽኖች አያመልጡም። ኢማጂን ዲቦራ ባትነሳ ኖሮ የእስራኤል ዓመት ከ20 ዓመት በላይ ሲገዙ ይኖሩ ነበር። ምዕራፍ 5 ላይ ስታነቡት የመጨረሻው ላይ እግዚአብሔርም ምድሪቱም 40 ዓመት የእረፍት ዘመን ሆነላት ይላል። ከዛ በኋላ የእስራኤል ምድር ለ40 ዓመት እረፍት ሆነላት። ይሲ ዲቦራ ለእስራኤል ሕዝብ እናት ነበረች። ባርቅም ደግሞ ለባርቅም እናት ነበረች። ሲሰርም ግን 5 ላይ ስታነቡት እናት ነበረችው። እናቱ ትጠብቀው ነበር ይላል። ድል አርጎ ይመጣል ብላ ትጠብቅ ነበር። ተወጣ ትገባ ነበር። የለመደችው ልጇ ድል አርጎ ዘርፎ መምጣት፣ ሬፕ አርጎ መምጣት፣ ምናምን ሰብስቦ መምጣት ነበርና በር ላይ ቆማ የሱም እናት ትጠብቀው ነበር። የዛን ቀን ግን የሷ ልጅ አልተመለሰም። ለምን? እስራኤልን ሲያስጨንቅ ስለነበረ። ቶቼ ስሙኝ፣ እግዚአብሔር በዘመናት መካከል ሲያስቀምጠን ለፐርፐዝ ነው። ዲቦራዎች ከሌሉ ጄኔሬሽን አይነሳም። ዲቦራ የጄኔሬሽን እናት ነች። ክብር ለጌታ ይሁን። እስራኤልም ከዛ በኋላ አረፉ ይላል። ዛሬ በጌታ በኢየሱስ ስም ጸልያለሁ፣ ከዚህ ጉባኤ ላይ ዲቦራዎች ይነሱ። ለጄኔሬሽን ግድ የሚላቸው፣ ለወደቁት ግድ የሚላቸው፣ ዲፕረስ ለሆኑት ግድ የሚላቸው፣ ለወደቁትን የሚያነሱ፣ በሊደርሺፕ ላይ የሚገቡ፣ የእግዚአብሔርን ሥራ ተክተው የሚሰሩ ዲቦራዎች በጌታ በኢየሱስ ክርስቶስ ስም በዚህ ዘመን ለውጥ የምናመጣ፣ ለእግዚአብሔር ቤት የምንወጣ የምንገባ፣ ለእግዚአብሔር የምንጠቅም ሴት ልጆች ዲቦራዎች ያድርገን እግዚአብሔር። አሜን። ዲቦራዎች ያድርገን። እንደ አስቴር ጨካኞች፣ ቦልድ ጄኔሬሽን ሲጠፋ ቁጭ ብዬ አላይም የምንል፣ እንደ ዲቦራ ደግሞ ሊደርሺፕ ሲበላሽ፣ ገዢ ሳይኖር፣ የእስራኤል ሕዝብ ሲጨነቅ ስቴፕን ያደረገች ሴት ነች። ክብር ለእግዚአብሔር ይሁን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ።
እግዚአብሔር የዘመኑ ዲቦራ ያርገን። አሜን። እግዚአብሔር የሚጠቀምብን ኢማጂን በዲቦራ የተነሳ የእስራኤል ሕዝብ 40 ዓመት ከጠላቶቻቸው አረፉ ይላል። 40 ዓመት ዲቦራዎች እንደ ሚድዋይፎች ናቸው። ዲቦራዎች ሚድዋይፍ ብዙዎቻችሁ ታውቃላችሁ፣ ነርስ ናቸው፣ አዋላጅ ናቸው አይደለም? በዚህ ምድር ብዙ የተጸነሱ አሉ። እነ ዳዊት ተጸንሰዋል፣ እነ ሙሴ ተጸንሰዋል፣ እነ ዳንኤል ተጸንሰዋል። ሚድዋይፍ አዋላጅ ከሌለ ግን እነ ዲቦራ ከሌሉ ግን አይወለዱም፣ ይጨነግፋሉ፣ ጠላት ያጀነግፋቸዋል። ስለዚህ ሴቶች እነ ዲቦራ ነን እኛ። እንደ ኢዮኤል ድንኳናችንን ማስፋት አለብን። እንደ ኢዮኤል መጸለይ አለብን። እንደ ኢዮኤል ጠላትን ደጅ እየወጣን ሊበላቸው የወጣውን መግደል አለብን። እባቡን መምታት አለብን። እንደ ዲቦራ ደግሞ እናት አቃፊ መሆን አለብን። ዲቦራ የእስራኤል እናት ነበረች ይላታል። እዛኛው ምዕራፍ ላይ ስታነቡ ዲቦራ ሆይ ተነሽ ይላል። ዲቦራ ሆይ ንቂ ንቂ፣ ዲቦራ ሆይ ንቂ ንቂ፣ ተነሺ ቀኝ፣ ባርቅ ሆይ ተነስ፣ ኤቤስ ልጅ ሆይ ተነስ፣ ምርኮ ማረክ እያለ ምዕራፍ ላይ ይናገራል። ዛሬ ዲቦራዎች ንቁ፣ ዲቦራዎች ተነሱ፣ አስቴሮች ተነሱ፣ ሩቶች ተነሱ። ለእግዚአብሔር መንግስት እናስፈልጋለን። ሚድዋይፍ ነች፣ አዋላጅ ያስፈልጋል። ብዙ ጽንስ የሚወርድበት ዘመን ነው። እንደዚህ ስላችሁ እግዚአብሔር ያጸነሳቸው ብዙዎች አሉ። ብዙ የተሸከሙት ነገር አለ። ብዙ ቅባት የተሸከሙ አሉ። ብዙ አኖይቲንግ የተሸከሙ አሉ። ያለ ዲቦራ ግን ሊወለዱ አይችሉም። ያለ ዲቦራ ግን ሊመጡ አይችሉም። ዲቦራዎች ልንነሳ ይገባል። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። እግዚአብሔር በእኛ የሚሰራው ስራ አለ። በሴቶች ልጆች የሚሰራው ስራ አለ። ኢማጂን ዲቦራን አስቧት ለደቂቃ። ምን አይነት ሴት ነች? እቤቷ ሚስት ነች፣ ደጅ ላይ ደግሞ ዳኛ ነች፣ እንደገና ሊደር ነች። ብዙዎቻችሁ በመስሪያ ቤታችሁ ምንድናችሁ? ሊደር መሆን ትችላላችሁ። ዳኛ ለተበደሉት መሆን ትችላላችሁ። ክብር ለእግዚአብሔር ይሁን። አፍ ለሌላቸው አፍ መሆን እንችላለን። መናገር ለማይችሉት ምንናገር ልንሆን እንችላለን። በእስር ቤት ለወደቁት ምክንያት የመውጫ መሆን እንችላለን። ባለንበት ስፍራ እግዚአብሔር ይጠቀምብናል። ግን ሬዲ መሆን አለብን። ግን ራሳችንን ስናይ ከራሳችን አንጻር ነው። ራሳችን ስናይ ከእግዚአብሔር ፐርስፔክቲቭ ከእግዚአብሔር አንጻር ነው። በውስጣችን የተሸከምነው የከበረው የእግዚአብሔር መንፈስ ነው። በእኔ እንደሚሰራው እንደ ኃይሉ መጠን ነው። ሃሌሉያ! እንደኔ መጠን አይደለም፣ እንደኔ ጉልበት አይደለም፣ እንደኔ ኖሌጅ አይደለም፣ እንደኔ ዕውቀት አይደለም። በእኔ እንደሚሰራው ሃሌሉያ! እንደ ኃይሉ መጠን ከምገምተው፣ ከምጠብቀው፣ ከምጸልየው በላይ አብልጦን ሊያደርግ ለሚችለው so not by might not by power by his spirit አይደለም የሚለው በኃይል በብርታት አይደለም። በምኑ ነው? በመንፈሱ ነው። ሃሌሉያ! ያው መንፈስ በውስጣችን አለ። በቀደም ወንድሜ እያለ ነበር፣ ዝሩባቤል በፊቱ ተራራ አለ፣ ግን ግራ ገብቶታል። ተራራ ኦፕሬስድ አድርጎታል። እስራኤል ላይ ተሐድሶ ሊያመጣ ነው። ሊሰራ የተነሳው ነገር አለ፣ ግን ኦብስትራክል ገጥሞታል። ሰዎች ተነስተውበታል። ፋይናንስ እጥረት ነበረበት ዝሩባቤል ባይ ዘ ዌይ ፋይናንስ እጥረት አለበት። ሰዎች ደግሞ ወረኞች ተነስተውበታል። አላሰራ ብለውታል። ግራ ያጋቡታል። ተራራ ሆኖ ፊቱ ቆመ። ዘሩባቤል ሉዝ አረገ። የሚያደርገውን አያውቅም። ቁጭ አለ። እግዚአብሔር መንፈስ መጣና ጌራፕ አለው። ከዛ በፊት ያለውን ምዕራፍ ስታነቡት ግን እንደዚህ ይላል። ዘካርያስ ያየው ራእይ ነበር። 7 መቅረዝ ነበር ይላል። ይገርመኛል። 2 ደግሞ መጥመቂያ ነበር ይላል። የወይን ዛፍ ነበር ይላል። እነዚህ 7 መብራት የሚበራባቸው ከወይኑ የሚወጣው ዘይት ማንም ሳይነካው፣ ማንም ሳይጨምቀው፣ ማንም ሳያበራው ራሱን ችሎ በሁለቱ እንስራዎች ውስጥ አልፎ መብራቱን ያበራው ነበር ይላል። ለዚህ ነው በኃይልና በብርታት አይደለም አለው ለዝሩባቤል፣ በመንፈሴ እንጂ። you see this one ማንም ሳይነካው፣ ዘይቱ ሳይጨመቅ፣ ዘይት አለቀ ብሎ ሳይጨመርለት day and night ያበራ ነበር ይላል። ስለዚህ አለው ዘሩባቤል፣ ይሄ ሰው ሳይነካው ከሆነ፣ ይሄ የማንም እጅ ሳይገባበት፣ ማንም ዘይት ሳይጨምርበት፣ መብራቱ ካላቋረጠ፣ ቀንና ሌሊት የሚበራ ከሆነ listen to me ያለው ያንተ ተራራም በኃይልህ በብርታት ልታፈርሰው አትችልም፣ በመንፈሴ ነው። ሃሌሉያ! በኃይልና በብርታት አይደለም አለው፣ በመንፈሴ ነው ካለ በኋላ ለዝሩባቤል እንዲሆንለታል። ሞገስ it's his favor ሞገስ ይሁንለታል። ክብር ለጌታ ይሁን። ቶቼ
ወንድሞቼ ራሳችሁን ከራሳችሁ አንፃር አትመልከቱ። ራሳችሁን ከሰው አንፃር አትመልከቱ። ራሳችሁን ከእግዚአብሔር አንፃር የእግዚአብሔርን ክብር የተሸከማችሁ ምን በሉ ነው የሚለው? እልፍ በሉ። የእግዚአብሔርን ክብር ተሸክመናል። ግሎሪውን ተሸክመናል። ሊስን እግዚአብሔር እኛ ከምንፈልገው በላይ ክብሩን ማሳየት ይፈልጋል። እግዚአብሔር በእኛ ቦስት ማድረግ ይፈልጋል። እኛን ዲስፕሌይ ማድረግ ይፈልጋል። ማሳየት ይፈልጋል። ክብሩን ገልጦ ማሳየት ይፈልጋል። ሃሌሉያ። ግን ስትራግል እንዳናረግ በራሳችን እጅ ለማድረግ ከሞከርን እንሰምጣለን። ልክ ዋና ስትማሩ ዶንት ፋይት ዘ ወተር ይባላል አይደለ? ውሃውን ፋይት አታርጉት ይባላል። ውሃውን ፋይት ካረጋችሁት እንዲህ ካላችሁ ትሰምጣላችሁ። ፋይት ካላረጋችሁት ራሳችሁን ከለቀቃችሁለት ወደሚፈልገው አቅጣጫ ይወስዳችኋል። መንፈስ ቅዱስም ዘ ሴም ቶክን ዶንት ፋይት ሂም። ራሳችሁን ስጡት። ጌታ ሆይ ይሄ በኔ ኃይል በኔ ብርታት አይሆንም፣ ባንተ ኃይል ይሆናል። በኔ ትሰራለህ፣ በኔ ትታያለህ፣ በኔ ትከብራለህ። ሃሌሉያ። ከኔ ጋር የተያያዘ ነገር nothing ምንም የለ። all is in you። ባንተ ግን አምናለሁ፣ ግን በኔ እንደምትሰራ አምናለሁ። ግን መንፈስ በኔ ውስጥ እንዳለ አምናለሁ። ግን ቅባት በኔ ውስጥ እንዳለ አምናለሁ። ግን አኖይንት በኔ ውስጥ እንዳለ አምናለሁ። ግን በኔ ውስጥ ጄኔሬሽን እንዳየ አምናለሁ። እኔ እቆማለሁ፣ አንተ ትሰራለህ። እኔ ህይወቴን እሰጥሃለሁ፣ አንተ ትሰራለህ። እኔ እታይልሃለሁ፣ አንተ ትወጣለህ። ሃሌሉያ። ወገኖቼ ዶንት ፋይት። በኃይል በብርታት አይደለም፣ በእናንተ ዕውቀት፣ በእናንተ ኖሌጅ፣ በእናንተ ገንዘብ አይደለም፣ በመንፈሱ። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህም እግዚአብሔር በዚህ ዘመን ብዙ ዲቦራዎች አሉ። እህቶቼ ዲቦራ ነሽ። ሃሌሉያ። አስቴሮች አላችሁ። ታማኝ የሆናችሁ ሚስቶች አላችሁ። ለባሎቻችሁ ታማኝ እንደሩት አላችሁ። ሃሌሉያ። ፌይትፉል ታማኞች አላችሁ። እንደ አስቴር ደግሞ ነው እኔ ያለው ትውልድ አይጠፋም፣ እኔ ያለው የከሌ ቤት አይዘጋም፣ እኔ ያለው የከሌ ነገር እንዴ አይሆንም የምንል አስቴሮች ደግሞ አለ። ምድርን ደግሞ የምንመራ ዲቦራዎች፣ ለትውልድ የምንማልድ እነ ዳንኤል እንዲወለዱ ምክንያት የምንሆን። ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር ብዙ ሴት ልጆች አሉት። ዛሬ ዲቦራ ሆይ ተነሽ፣ መልእክት ይሄ ነው። ዲቦራ ሆይ ተነሽ። ዲቦራዎች ተነሱ። ክብር ለጌታ ይሁን። ክብር ለአምላካችን ይሁን። ተባረኩ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።